ጤና ይስጥልኝ የተወደዳችሁ የፈጠነ ሚዲያ ተከታታዮች፣ ፈጣን እውነተኛና ወቅታዊ መረጃዎችን የምታገኙበት የፈጠነ ሚዲያ የዕለቱን ዋና ዋና ዜናዎች ይዞላችሁ ቀርቧል። በዛሬው የዜና ረፍታችን ከሀገር ውስጥ እስከ ዓለም አቀፍ የተሰሙ አበይት መረጃዎችን የምናደርሳችሁ ይሆናል። አውስትራሊያ ለዩክሬን የምትሰጠውን ወታደራዊ ስልጠና ወደ ፖላንድ ልታስፋፋ ነው። የአውስትራሊያ መንግስት ለዩክሬን ታጠቁ ኃይሎች የሚሰጠውን ወታደራዊ ስልጠና አድማስ በማስፋት በመጪዎቹ ሳምንታት ውስጥ ባለሙያዎቿን ወደ ፖላንድ እንደምትልክ አስታወቀች። ይህ እርምጃ ካምቤራ ከሩሲያ ጋር የምታደርገውን ጦርነት ለምትጋፈጠው ኪየቭ ያላትን ዘላቂ ድጋፍ ለማሳየት የወሰደችው ቁርጠኝነት ማሳያ ተደርጎ ተወስዷል። አውስትራሊያ ከፈረንሳይና ከእንግሊዝ ጋር በመተባበር ከፈረንጆቹ 2023 ጀምሮ በዩናይትድ ኪንግደም ምድር ላይ ለዩክሬን ምልምል ወታደሮች መሰረታዊ የውጊያ ስልቶች፣ የመሪነት ክህሎትና የወታደራዊ ታክቲክ ስልጠናዎችን ስትሰጥ መቆየቷ ይታወሳል። አሁን ላይ የተያዘው አዲስ እቅድ ግን ስልጠናውን ወደ ዩክሬን አዋሳኝ ድንበሮች በተለይም ወደ ፖላንድ በማዘዋወር ድጋፉን ይበልጥ ውጤት ያለው ለማድረግ ያለመ ነው። የአውስትራሊያ መከላከያ ሚኒስትር ሪቻርድ ማርለስ እንደገለጹት ሀገራቸው ይህንን ስልጠና የምትሰጠው የዩክሬንን የመከላከል አቅም ለማጠናከር ነው። ሚኒስትሩ አክለውም ጉዳዩ ምንም ያህል ጊዜ ቢወስድም አውስትራሊያ የዩክሬንን ምልምል ወታደሮች ማሰልጠኗንና ከጎናቸው መቆሟን ትቀጥላለች ብለዋል። ይህ የአውስትራሊያ ውሳኔ በካምቤራና በሞስኮ መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ሊያሻክረው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። አውስትራሊያ በቀጥታ ከዩክሬን ጎረቤት ሀገራት ጋር በመሆን የምታደርገው ይህ ወታደራዊ እንቅስቃሴ ክሬምሊን ጠንካራና አደገኛ የአጸፋ እርምጃ እንድትወስድ ሊያነሳሳት ይችላል የሚል ስጋትን ፈጥሯል። አውስትራሊያ ለዩክሬን የምታደርገውን ወታደራዊና ቁሳቁስ ድጋፍ አጠናክራ እንደምትቀጥልበት በድጋሚ ያረጋግጣለች። የአውስትራሊያ ጦር ለዩክሬን የሚያደርገውን ወታደራዊ ስልጠና ወደ ፖላንድ ለማስፋፋት ማቀዱን ተከትሎ በሁለቱ ሀገራት መካከል ያለው የጦርነት ውጥረት በሌላ በኩል በሰው አልባ አውሮፕላን ጥቃቶች ቀጥሏል። በሩሲያ ቁጥጥር ስር ባሉ አካባቢዎችና በሴንት ፒተርስበርግ በተሰነዘሩ የድሮን ጥቃቶች የ7 ሰዎች ሕይወት ማለፉ ተገለጸ። ሩሲያ በምትቆጣጠረው የዩክሬን ግዛት ዶኔትስክ ውስጥ አንድ የመንገደኞች አውቶቡስ ላይ በተሰነዘረ የሰው አልባ አውሮፕላን ቢያንስ የ7 ሰዎች ሕይወት ማለፉን የክልሉ ባለስልጣናት አስታወቁ። በጥቃቱ ተጨማሪ 11 ሰዎች ላይ ከባድ የአካል ጉዳት ደርሷል። የዶኔትስክ ክልል ርዕሰ መስተዳደር ዴኒስ ፑሽሊን በቴሌግራም ገጻቸው እንዳሰፈሩት ጥቃቱ የደረሰው አውቶቡሱ በሞስኮና በሲምፈሮፖል መካከል በሚገኘው የክራይሚያ መስመር ላይ በመጓዝ ላይ በነበረበት ወቅት ነው። ተጎጂዎቹ በሙሉ በአሁኑ ወቅት አስቸኳይ የሕክምና እርዳታ እየተደረገላቸው እንደሚገኝም ርዕሰ መስተዳደሩ አክለው ገልጸዋል። የሩሲያ መንግስት የዜና ወኪል በበኩሉ የሀገሪቱ የምርመራ ኮሚቴ ቃል አቀባይ ዋቢ በማድረግ እንደዘገበው ክስተቱን በተመለከተ በሽብር ጥቃት ወንጀል ምድብ ስር ሰፊ ምርመራ መጀመሩን አስታውቋል። በሌላ በኩል የሩሲያ ሁለተኛ ታላቅ ከተማ በሆነችው ሴንት ፒተርስበርግ የዩክሬን ድሮኖች የተለያዩ መሰረተ ልማቶችን መምታታቸውንና በርካታ ሰዎችን ማቁሰላቸውን የከተማዋ ገዢ ገልጸዋል። ጥቃቱ የተፈጸመው ፕሬዚዳንት ቮሎዲሚር ፑቲን በተገኙበት የሩሲያ ዳቮስ በመባል የሚታወቀው ዓለም አቀፍ የኢኮኖሚ መድረክ በከተማዋ እየተካሄደ ባለበት ወቅት መሆኑ ትኩረቱን ስቧል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በሰጡት መግለጫ ጥቃቱን በቀጥታ ባያምኑም በሩሲያ ግዛት ውስጥ የሚገኙ ወሳኝ የሆኑ ወታደራዊና የኢኮኖሚ መገልገያዎች ኢላማ ተደርገዋል ሲሉ ተደምጧል። ይህ በሩሲያ ላይ የተሰነዘረው ጥቃት የሩሲያ ጦር በዩክሬን ላይ በፈጸመው ሚሳኤልና የድሮን ጥቃት የ23 ንጹሃን ዜጎች ሕይወት ማለፉ ከተገለጸ ከአንድ ቀን በኋላ የተሰነዘረ ሲሆን በሁለቱ ሀገራት መካከል ያለው ደም አፋሳሽ ጦርነት አሁንም በከፍተኛ ሁኔታ ቀጥሏል። የዓለም አቀፍ መረጃዎቻችን እነዚህን ይመስሉ ነበር። አሁን ደግሞ ወደ ሀገር ውስጥ አበይት ዜናዎች እናልፋለን። ይህ መከራ እያበቃ ሳይሆን እየሰፋ ነው የመጣው ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። በአርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች በኢፌዴሪ ኦርቶዶክስ ተዋሕዶ ቤተክርስቲያንና በምዕመናኖቹ ላይ የተሰነዘረው አሰቃቂ ጥቃት በማስመልከት የቤተክርስቲያኑ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ አባታዊ የሐዘንና የጥሪ መልእክት አስተላለፉ። ቅዱስነታቸው በሰጡት መግለጫ በአርሲ ሀገረ ስብከት ስር በሚገኙት በቅዱስ ቤተክርስቲያንና በምዕመናን ላይ የደረሰውን ጥቃት የሰሙ በተሰበረ ልብ መሆኑን ገልጸዋል። በ100 ዓመታት ዕድሜዋ የሚታወቀው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን እንዲሁም የካራ ኩፍቴና መድኃኔዓለም አብያተ ቤተክርስቲያናት መዘረፋቸውን የጠቀሱት ፓትርያርኩ በርካታ ምዕመናን በግፍ መገደላቸውና በመቶዎች የሚቆጠሩት ደግሞ ከቀያቸው መፈናቀላቸው ቤተክርስቲያንን በእጅጉ ያሳዘነ ክፉ ክስተት መሆኑን አብራርተዋል። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ያሉት ቅዱስነታቸው መከራው እያበቃ ሳይሆን በተቃራኒው እየሰፋ መምጣቱን በስጋት አስገንዝበዋል። የዜጎቹን ደህንነት የመጠበቅና ሰላምን የማስፈን ኃላፊነት ያለባቸው የጸጥታ አካላትና በየደረጃው ያሉ የመንግስት የሥራ ኃላፊዎች ከታሪክ ባለዕዳነት ይድኑ ዘንድ የጥቃት ሰንሰለቱን በአስቸኳይ እንዲያስቆሙና ወንጀለኞችን ለሕግ እንዲያቀርቡ ፓትርያርኩ በቤተክርስቲያኗ ስም አበክረው አሳስበዋል። በመጨረሻም መላው የሀገሪቱ ምዕመናንና ኢትዮጵያውያን በወንድማማችነት መንፈስ እንዲተጋገዙ የተፈናቀሉ ወገኖችን እንዲደግፉና በጸሎት ከቤተክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። አምላክ ይህንን የሐዘን ሰዓት በምሕረቱ እንዲያሳልፈው የሞቱትን ነፍስ እንዲምርና የተጎዱትን እንዲያጽናና በመመኘት አባታዊ ጸሎታቸውን አሳርገዋል። የተወደዳችሁ
የፈጠነ ሚዲያ ተከታታዮች ለዛሬ ያዘጋጀናቸው የተመረጡና የተረጋገጡ ዜናዎቻችን እነዚህን ይመስሉ ነበር። ወቅታዊ እውነተኛና ፈጣን መረጃዎችን በየቀኑ ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግ አይርሱ። ሰላም ለሀገራችን ይሁን።